የወንዶች 5000 ሜትር የፍጻሜ ተጀምሯል። እስኪ ሁላችንም ወደ ከፍታ ዝላይ ቶች ቁመት 1 ከ80 ዘላ 1 ከ85 ለመዝለል በዝግጅት ትገኛለች። በ53ኛው የኢትዮጵያ አትሌቲክስ ሻምፒዮና 3ኛ በመውጣት የነሐስ ሜዳሊያ ማምጣቷ የሚታወስ ነው። በአሁን ሰዓት በዚህ መልክ እየሄደ ነው። የስፖርት ቤተሰቦች አትሌቶች በሚያልፉበት ቦታ ሁሉ ድጋፋችሁን ከሰጣችሁ የተሻለ ፉክክርና የተሻለ ሰዓት የሚገኝበት ሻምፒዮና ይሆናል ተብሎ ይጠበቃል። መልካም ውድድር ለአትሌቶቻችን። 11 ዙር ይቀራቸዋል። በሚያልፉበት ቦታ ሁሉ አትሌቶችን በመደገፍ የስፖርት ቤተሰቡ ድጋፉን እንዲሰጥ ካደራ ጭምር እንጠይቃለን። እናመሰግናለን። እንግዲህ 5000 ሜትር የወንዶች የፍጻሜ ውድድር ተጀምሯል። በዚህ በ54ኛው የኢትዮጵያ አትሌቲክስ ሻምፒዮና በርካታ የክብር እንግዶች ተገኝተዋል። ኮማንደር ስለሺ ስህን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት፣ እንዲሁም ኢንጂነር ጌቱ ገረመው የኢትዮጵያ አትሌቲክስ ፌዴሬሽን ተቀዳሚ ምክትል ፕሬዝዳንት፣ የሥራ አስፈጻሚ ኮሚቴ አባላት ተገኝተዋል። ረዳት ፕሮፌሰር ነብዩ ባዩ በኢትዮጵያ በኢፌዴሪ ባህልና ስፖርት ሚኒስቴር ዴኤታ እዚህ ተገኝተዋል። እጅግ አድርገን እናመሰግናለን። ወይዘሮ ብስራት ጋሻው ጠና እዚህ ተገኝተዋል። እጅግ አድርገን እናመሰግናለን። ሌሎችም በርካታ ሀገራችንን በተለያየ ዓለም አደባባይ ሰንደቋን ከፍ ያሰኙ አሰልጣኞች እንዲሁም አትሌቶች ተገኝተዋል። በዚሁ አጋጣሚ የዛሬውን የ54ኛውን ሌላው ልዩ የሚያደርገው በተለይም በሀገር አቋራጭ ውድድር ዓለምን አጀብ ያሰኘችው ጀግና አትሌት ጥሩነሽ ዲባባ በመካከላችን ትገኛለች። እንኳን ደህና መጣሽ እንላለን። 54ኛው የኢትዮጵያ አትሌቲክስ ሻምፒዮና ዛሬ 6ኛ ቀኑን በደመቀ ሁኔታ ፍጻሜውን የሚያገኝ ይሆናል። በ54ኛው የኢትዮጵያ አትሌቲክስ ሻምፒዮና የ5000 ሜትር አሸናፊ ማን ይሆን? ከትንሽ ደቂቃዎች በኋላ ከ9 በኋላ የምናየው ይሆናል። እናመሰግናለን። የስፖርት አትሌቶች በሚያልፉበት ቦታ ሁሉ ድጋፋችሁ እንዲሰጡ በአደራ ጭምር አደራ እንላለን። ለምታደርጉት ሁሉ ከልብ እናመሰግናለን። መልካም ውድድር። እናመሰግናለን። ጌቸው የ53ኛውን ስላስታወስከን እናመሰግናለን። በአሁኑ ሰዓት እንግዲህ የ5000 ሜትር የወንዶች የፍጻሜ ውድድር ተቀጠለ ነው። አብዱሰላም ሸገር ሲቲ ውድድሩን እየመራ ይገኛል። 8 ዙር ነው የሚቀራቸው። ከተመረጠ ባለመልኩ 5000 ሜትር ፍጻሜውን የሚያገኝበት ውድድር በመካሄድ ላይ ይገኛል። 54ኛው የኢትዮጵያ አትሌቲክስ ሻምፒዮና በኢትዮጵያ ስፖርት አካዳሚ በምታዩት መልክ በደመቀ ሁኔታ በመከናወን ላይ ይገኛል። 6ኛ ቀን የያዙ ዛሬ ፍጻሜውን የሚያገኘውን ሻምፒዮና በክብር ስፖንሰርነት አዲዳስ ካምፓኒ፣ ኢትዮ ቴሌኮም፣ ኮካኮላ ካምፓኒ፣ ኦሮሚያ ባንክ፣ ኤክሰል ትሬዲንግ ከፍተኛ ድጋፍ በማድረግ ላደረጋችሁልን ሁሉ ከልብ እናመሰግናለን። ኢትዮ ኤሌክትሪክ ፈይሳ ሙሉ አሁንም ውድድሩን እየመራ ነው። 5 ዙር ብቻ ነው የሚቀራቸው።
ሰላሌ ዩኒቨርሲቲ አብዲ በቀለ እየመራ ነው። ውድድሩን በመፈራረቅ እየመሩ ነው። ይህ ደግሞ በኦሎምፒክ በዓለም ዋንጫ በአፍሪካ ሻምፒዮን ኢትዮጵያ ሀገራችን የወርቅ የብርና የነሐስ ሜዳሊያ ስታጠልቅ በዚህ አይነት የህብረት ስራ ነው ውጤታቸውን ያገኙት። አሁንም ይህን ልምድ እያዳበሩ ነው። አሁን ደግሞ ሰላሌ ዩኒቨርሲቲ አብዲ በቀለ ውድድሩን እየመራ ይገኛል። አራት ዙር ነው የሚቀራቸው። እጅግ ደስ ይላል። እዛ መቻል ያላችሁበት አካባቢ የምታደርጉት ድጋፍ እጅግ በጣም ደስ የሚል ነው። ሁላችሁም የእናንተ ድጋፍ ከታከለበት ነገ ሁላችንን ወክለው ነው በዓለም በአፍሪካ በኦሎምፒክም ሆነ በሻምፒዮና የሚሳተፉት የእናንተ ድጋፍ ይፈልጋሉ። የሰላሌ ዩኒቨርሲቲው አብዲ በቀለና የኢትዮጵያ ንግድ ባንኩ ጀንበሩ ሲሳይ አሁን ጀንበሩ ሲሳይ ኢትዮጵያ ንግድ ባንክ ውድድሩን እየመራ ይገኛል። 3 ዙር ነው የቀራቸው። ውድድሩ እንደቀጠለ ነው። የሚገርም ፉክክር ነው። ሁሉም አትሌቶች እርስ በርስ ተያይዘዋል። 2 ዙር የሚቀራቸው ነው። 2 ዙር ይቀራቸዋል። የስፖርት ቤተሰቦች በሚያልፉበት ቦታ ሁሉ ድጋፋችሁን ከሰጣችሁ እነዚህ አትሌቶች በዚህ ሻምፒዮና የተሻለ ሰዓት ያስመዘግባሉ ተብሎ ይጠበቃል። አሁን በመምራት ላይ የሚገኙት እንደሚታየን የኢትዮጵያ ንግድ ባንክ አትሌቶች ወጣ ያሉ ይመስላሉ። የሰላሌ ዩኒቨርሲቲ በመከተል ላይ ይገኛል። የ5000 ሜትር ፉክክሩ እንደቀጠለ ነው። አሁንም በርካታ አትሌቶች እግር ለእግር ተያይዘው በሜዳ ላይ ይገኛሉ። 2 ዙር ነው የሚቀራቸው። የእናንተ ድጋፍ ከታከለበት የተሻለ ሰዓት ያስመዘግባሉ። ዋው የሚገርም ፉክክር ነው። ደውል ተደውሏል። የመጨረሻው ዙር ነው። ማን ይሆን የሚያሸንፈው? 54ኛው የኢትዮጵያ አትሌቲክስ ሻምፒዮና የ5000 ሜትር ወንዶች ማን ይሆን የሚያሸንፈው? በቅርብ የምናየው ይሆናል። ከተወሰኑ ደቂቃዎች በኋላ ፍጻሜውን የሚያገኘው ከፍተኛ ፉክክር እየታየበት ያለው የ5000 ሜትር ማን ይሆን የሚያሸንፈው? አትሌቶች ከፍተኛ ፉክክር እያደረጉ ነው። ዋው! እንግዲህ አሁን ውድድራቸውን ለማጠናቀቅ 200 ሜትር ነው የሚቀራቸው። የ5000 ሜትር የፍጻሜ ውድድሩ ፉክክሩ እንደቀጠለ ነው። የእናንተ ድጋፍ ከታከለበት የተሻለ ሰዓት ያስመዘግባሉ። ዋው! እጅግ በጣም የሚገርም ፉክክር ነው። ዋው! ሁሉንም ከመቀመጫ አስነሳው። የ5000 ሜትር ፍጻሜውን ሊያገኝ የተወሰኑ ሰከንዶች ይቀራሉ። ዋው! የ5000 ሜትር
በጉጉት ሲጠበቅ የነበረው የ5000 ሜትር የ54ኛው የኢትዮጵያ አትሌቲክስ ሻምፒዮና ፍጻሜውን አግኝቷል። አትሌቶች በመግባት ላይ ይገኛሉ። አሁን እንግዲህ በአሁን 5000 ሜትር አልተጠናቀቀም። የመቻል አትሌት እየገባ ይገኛል። መቻል አሰፋ ሲሳይ መቻል ውድድሩን አጠናቆ እየገባ ይገኛል። አትሌት ኮማንደር ጥሩነሽ ዲባባ ደብል ወርቅ ሜዳሊያ በኦሎምፒክ ደብል ዓለም ሻምፒዮና በተደጋጋሚ የክሮስ ካንትሪ አሸናፊ እዚህ ትገኛለች። እናመሰግናለን። የ5000 ሜትር ወንዶች ሽልማት የሚሰጡልን ዶክተር ወርደፋ በቀለ የኦሮሚያ ክልል አትሌቲክስ ፌዴሬሽን ፕሬዝዳንት ይሆናሉ። በአክብሮት ጋብዙልን። በ54ኛው የኢትዮጵያ አትሌቲክስ ሻምፒዮና በ5000 ሜትር ወንዶች ሶስተኛና የናስ ሜዳሊያ ተሸላሚ ጀንበሩ ሲሳይ ከኢትዮጵያ ንግድ ባንክ፣ ሁለተኛና የብር ሜዳሊያ ተሸላሚ ገብሩ አብርሃ ከኢትዮጵያ ኤሌክትሪክ፣ በ54ኛው የኢትዮጵያ አትሌቲክስ ሻምፒዮና በ5000 ሜትር ወንዶች አንደኛና የወርቅ ሜዳሊያ ተሸላሚ አብዲሳ ፈይሳ ከኦሮሚያ ኮንስትራክሽን ኢንጂነሪንግ፣ አትሌት ባይሳ ፈይሳ በፔሩ ሊሙ በተካሄደው የወጣቶች ሻምፒዮና 1 ወርቅና 1 ብር በማምጣት የኢትዮጵያን ባንዲራ ከፍ አድርጎ ያውለበለበ ታዳጊ ወጣት አትሌታችን ነው። ከፍ አድርጋችሁ ድጋፍ ስጡልን። የተከበሩ ዶክተር ወርደፋ በቀለ የኦሮሚያ ኮንስትራክሽን የኦሮሚያ ክልል አትሌቲክስ ፌዴሬሽን ፕሬዝዳንት ይህን ሽልማት ስለሰጡልን ከልብ እናመሰግናለን። በአክብሮት ሸኙልን።